የአብርሃም እና የሄርሜላ ጥርቅሞች ግን ማለት ነው እኔ እንዴት እንደሚያስቡ አላቅም። ጭራሽ የሚያደርጋቸውን አሳቷቸዋል። በራሳቸው ፍቃድ ወደው ፈቅደው ፎቶዋን እየለጠፉ በእሷ እየተጠቀሙ ግን ያዙኝ ልቀቁኝ ደረሰችብን ለምን ትደርስብናለች ይላሉ ማለት ነው። የምር እኛ እንደምናውቀው ከሆነ ሩታ እኮ ምንም ነገር አደረገች ከአብርሃም ላይ እንጂ ከማንም ላይ ሂድ አታውቅም፣ ደርሳ አታውቅም። ከሄርሜላም ላይ እኮ ብትሆን ሄርሜላ በአብርሽ ስለመጣች ነው ከሷ ጋር እየተገናኘች ያለችው ሩታ እንጂ ስለናንተ ምንም ግድ የሚሰጣት ሴት አይደለችም። ከቁም ነገር ብትቆጥራችሁ ከቤቷ ሄዳችሁ ስደነፉ ይሰጣችሁ ነበረ፣ ግን ከምንም ነገር ስለማትቆጥራችሁ ነው። ዛሬ ለዳኒም የሆነ ነገር መናገር ፈልጋለው። እንደገናም ደግሞ ስለ ወይዘሪት ሄርሜላ ሩታ ልከስ ነው እያለች ነው፣ ስለሷ እናገራለሁ። ሌላኛው ደግሞ ጋሽዬ ስለ ልጆቹ እየተናገረ ነበረ፣ እንዴት እንዳደጉ እንዴት እንዳሳደጋቸው እየተናገረ ነበረ ማለት ነው። ከአንድ እናት ከአንድ አባት ተወልደንም ባህሪያችን አንድ ያልሆነ ሰዎች አለን። በነገራችን ላይ ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሁሉ አማን ሁሉ ሰላም፣ ሰላማችሁ ይብዛልኝ። ውድ ቤተሰብ እንግዲህ በትናንትናው ዕለት ማለት ነው ጋሽዬ ሀይሚን ፕራንክ አድርጓት ነበረ እና ከዚህ በፊት ፕራንክ ያደረጋትም ነበረ። ሀይሚ ማለት በጣም እንቁ የሆነች ሴት፣ ለቤተሰብ ያላት ክብር በጣም የሚለይ፣ ቤተሰብ ያላትን የምትሰማ አንገተ ደፊ ልጅ ነች። እውነት ለመናገር የምር አብርሃም በጭራሽ ከሀይሚ ጋር ሊገናኝ የማይችል ሰው ነው እና በቤተሰብ ክብር ደረጃ በጣም ትለያለች። ከዚህ በፊት ራሱ ፕራንክ አድርጓት ማለት ነው። እዚህ ጋር ስለሌላ ነበር ላወራ የመጣሁት፣ ግን ሀይሚን በድንገት ነው ያስገባዋት ጋሽዬ ስለ ልጆቹ ስላነሳ ማለት ነው። እና እኔ ከድሮ ቃል የገባውለት ሰው አለ ማግባት አለብሽ ብሎ ሲላት አንድም አልተከራከረችውም። አንተ ፍቃድ ከሆነ እሺ ብላ ነው የተመለሰችው። እና በዚህን ያክል ነው አባቷን ቤተሰቦቿን የምታከብር ማለት ነው። እና ምንድን ነው ጋሽዬ እኔ ልጆቼን ረሃ አድርጌ ነው ያሳደግኳቸው፣ ምንም ነገር ሳይጨነቁ ነው ያደጉት አለና ማለት ነው። አዎ አስተዳደግ እኮ በጣም ደስ ይላል ጋሽዬ፣ በጣም የምትለይ ሰው ነው። በነገራችን ላይ እኔ በጣም ነው የምወደው፣ በጣም ነው የማከብረው ጋሽዬ ማለት ነው። ምክንያቱም ባህሪው ጸባዩ በጣም ደስ የሚል ሰው ነው። ነገር ግን ስታሳድግ ደግሞ የሆነ እንዴት ነው መረን የለቀቀ ነገር እንዳያደርጉ ብታደርጋቸው ኑሮ ጥሩ ነበር። አሁን አብርሃምን ራሱን እየቀመልክ ማለት ስነ ስርዓት እንዲኖረው አድርገህ ማሳደግ ነበረብህ። ለምን ያኔ እንደዛ ሆኖ ቢያድግ ኑሮ ዛሬ ላይ በሴት ልጅ ወጥቶ ሴት ልጅ እየወጣ አያዋርድም። የሴት ልጅ ልብ እንደፈለገ እንደ ኳስ አይጫወትበትም ነበረ። እና ውድ ቤተሰብ ደግሞ እንደው ፈጣሪ አምላክ ማለት ነው እናንተን እያወጣ ከሚያዋርድ ባል፣ ፎቶአችሁን እየሰቀለ ቁም ነገር መስሎት ከሚለፈልፍ ባል፣ እናንተ ስትሰደቡ እናንተ ስትዋረዱ ደስ ከሚለው ባል ፈጣሪ አምላክ ይጠብቃችሁ። ይሄ ሰው መጥቶ ለእናንተ መከራ እንጂ ቁም ነገር ስለማይሆን ማለት ነው። አብርሃም ማለት እንደዛ ነው። ለሩታ የእሷን ሰላም አንድ ቀን ፈልጎ የማያውቅ ሰው ነው። እንኳን አሁን አይደለም እርጉዝ በነበረችበት ሰዓት ሰላሟ አሳስቦት አያውቅምና። ሌላኛው ደግሞ ስለ ዳኒ ማለት ነው። ዳኒ እንግዲህ ብዙ ጊዜ ያው ሩታን ያልሆነ ስራ ነው የምታሰራት፣ ያልሆነ አንተ ልክ ነው ብላ የምታስበው ለሩታ በጣም የሚያስጠላ በጣም አሰቃቂ የምትሰደብበት ነገር ነው አይዲያ የምታመጣው ማለት ነው። አሁን ላይ ግን ማድረግ ያለብህ ምንድን ነው? እነዚህ ሰዎች በጣም ነው ያበዙት። በአብርሃምና በሄርሜላ ያሉ ዳርዳር ያሉ ሰዎች ከሩታ ላይ በጣም በቃ ማለት ሀይ ባይ ስላጡ የሚናገራቸው ሰው ስላጡ አሁን ዳኒ አብርሃምና ሄርሜላ ለቀቅ አድርጋቸው ተዋቸው፣ እንደፈለገ ይሆኑ። ነገር ግን በነገራችን ላይ የሆነ መሀሉን ለማግኘት እኮ ግዴታ ዳሩ መጠረግ አለበት አይደለም። ስለዚህ በዳር ያሉ እነዚህ ትላትሎችም ማለት ነው ልክ ልታስገባቸው ይገባል። ዳኒ እግዚአብሔርን አንተ ለሩታ የምትቆረቆር ከሆነ እህቴ ነች፣ የእሷ ጉዳት ያመኛል፣ በጣም ስታለቅስ ያመኛል፣ ማየት አልፈልግም የምትል ከሆነ እነዚህን ሰዎች እንደምንም አድርገህ ምንም ልክ ልታስገባቸው ይገባል። ሩታ የምትባል ሰው ጭራሽ በአንደበታቸው እንዳያነሱ ማድረግ አለብህ አንተ። እህቶቿም ቢሆኑ ወጥተው እንደኔ ከማለት ውጭ የሆነ እርግጥ ያለ ነገር አይናገሩም። ለነዚህ ትላትሎች ማለት ነው። እነሱ በማይመለከታቸው አብርሃምና ሄርሜላስ የጉዳዩ ባለቤት ሆነው ነው ከሩታ ጋር የሚነካኩት። እናንተ ምን አገብቷችሁ? ምን ጥልቅ አድርጓችሁ? በሰው ህይወት ምን አገባችሁ? አመሰቃቀላችሁ፣ ትዳሯን በተናችሁ፣ እንደፈለጋችሁ አደረጋችሁ፣ ያሰባችሁት ሞላላችሁ። ከዚህ በላይ ምንድነው አድርግ የምትሏት ልጅቷን? ይሄ አሚር የሚባል ማለት ነው ያልታሰበ መብረቅ ይውረድብህ። አንተም ክፍት አፍህን እንኳን በስነ ስርዓቱ መዝጋት የማትችል ደንቆሮ አፍህን ወጥተህ ከሩታ ላይ ስትከፍት ያለ ማፈር። የአንተን ቪዲዮ ደግሞ ምንድን ነው የምናየው? ከመጀመሪያ እስከ መጨረሻ አይተን ነው የምንፈርደው። ገባ አይደለ? በማያገባ እንሽላሊት በማያገባ ጥልቅ እያልክ ማለት ነው የሰውን ህይወት የምታመሰቃቅል ጅል።
ደግሞ እናንተን ብሎ ከሻሽ ጭራሽ ከሸሽልን ክስ አማርኛው ሁሉ እኮ ጠፋብኝ። እኔ ስለነዚህ የተረገሙ ሰዎች ካወራውን የአማርኛው ሁሉ ነው የሚሳሳተኝ። የምሬ ስለምናደድ እኮ ነው። እንደምንም አድርጋችሁ ስሙት። እንግዲህ ጭራሽ ሄርሜላን ጠርተው ሩታን እንድትከስሽልን ነው የምንፈልገው ብለው እንደ ምክር አድርገው አላቀረቡላትም። በጣም ያሳፍራል። እናንተ ዛሬ መሳቃችሁን አትዩ። እናንተን ብሎ ደግሞ ለልዑሌ ተቆርቋሪ። ኧረ እባክህ ተቆርቁረለት ሙታል። ልዑሌ የታባያ ቃል ሲጀመር እንኳን እንደናንተ አይነት እኩዩን ማለት ልዑሌ የአባቱ ነገርም አሳሳቢ ነው። ገና አባቴ ብሎ ይመጣል አይመጣም የሚለው በጣም አሳሳቢ ነው። አብርሃማውን የሚያስበው ልጄ ብሎ ይመጣል ነው። እና ምንድነው ሄርሜላ ደግሞ ሰከን በይ። በመጀመሪያ ደረጃ ሩታ የምታደርገው ነገር በጣም እየረበሸኝ ነው፣ ሰላም እየሰጠኝ አይደለም፣ ህይወቴ ሁሉ ሰቀቀን ሆኖብኛል አልሽው። እሰይ ደግ አደረገሽ። ምክንያቱም ውሽሚት ማለት ሁሌም እንደዚህ ሽሩክሩክ ባለ ህይወት እንደምትኖር ማወቅ አለብን። አንቺ ውሽሚት ነሽ። አብርሃምን ወዶ ፈቅዶ አይደለም ወደ አንቺ የመጣው። ተንጠባለሽ ደም አልቅሰሽ ነው የወሰድሽው። ይገባሻል? እና ህይወትሽ እንዴት ነው ሲኦል ቢሆንብሽም ያለ ነገር ነው። በዛ ላይ ደግሞ አያትሽ በጣም እየረገሙሽ እኮ ነው። ከመረገም ፈጣሪ አምላክ ይሰውራችሁ። በተለይ ከእናት አባት እርግማን ፈጣሪ አምላክ ይሰውራችሁ። የምሬን። እንደውም የእናት እርግማን አይደርስም ይባላል። ለምን? የዋህ ስለሆነች እንስፍስፋ አንጀት ስላላት። የአባት ግን ይደርሳል። የወንድ እርግማን በአጠቃላይ ይደርሳል ልንገራችሁና። ስለዚህ አንቺ እንኳን አይደለም ሀገር አያትሽ የራስሽ አያት ራሱ የረገመሽ ሰው ነሽ። ስለዚህ የተረገመ ትዳር ይዘሽ በዚህ ትዳር ውስጥ ልጅ ብታመጭም ራሱ ህይወትሽ የተረገመ ስለሆነ በጣም ከባድ ነው የሚሆነው ላንቺና የሰላም ህይወት እንደማትኖሪ ማወቅ አለብሽ ከወዲሁ ማለት። ምክንያቱም የሰውን ህይወት አመሰቃቅሎ በሰላም መኖር የሚባል ነገር የለም። ፈጣሪ አትበይ። ፈጣሪ እስከሚቀጣሽ ድረስ ነው አሁን እየተመጻደቅሽ ያለሽው። ፈጣሪ ሲቀጣሽማ ከሩታ እግር ወድቀሽ ማለት ነው። እመቤቴ ፈጣሪ ሲቀጣሽ ዋጋሽን ስታገኝ ሄርሜላ ከሩታ እግር ስር ወድቀሽ ይቅር በይኝ ሩታ ያኔ ተሳስቼ ነበር ትያታለሽ ማለት ነው። ጭራሽ ደግሞ አንቺን ብሎ ከሳሽ ሩታን ካጠገቡ ማድረስ እንደማደርስ አድርጌ ማስቆም እችላለሁኝ። የምታደርጋቸው ነገሮች ልክ አይደሉም። ትዳሯን በስነ ስርዓት መምራት የምትችል ሴት አይደለችም። እጂ ወደዛ ሂጂ አንቺ ወግጂ። እቺ ወራዳ በመካከል በሰው ትዳር ውስጥ ጥልቅ ብለሽ ገብተሽ ጭራሽ ሌላን ሴት ልትናገሪ ትፈልጊያለሽ። ሩታ እንደዚህ የሆነችው በእናንተ አስመሳዮች ምክንያት ነው። በእንዳንቺ አይነት እሴት መስለሽ እሴት ያልመሰል አስመሳይ ራስ ወዳድ ሴት በእንዳንቺ አይነቷ ነው ሩታ የተቀየረሽ የሚገባሽ ከሆነ ማለት ነው። እና አንቺ ማይንድና ጭንቅላት እንደሌለሽ ያወቅኩት የዛኔ ሩታ በአራስነቷ ተኝታ ባሏን ካገር እያሳደድሽ በፓንት ሆነሽ አብረሽ እየተጨማለቅሽ ከአብረሽ ጋር የምትለጨውን ቪዲዮ እያየሽ ዝም ብላ ማለፏ ሩታን በደንብ እንዳከብራት ነው ያደረገኝ። አየሽ አይደለ? ሩታ እንዳንቺ ሩታ በነገራችን ላይ ከአንደበቷ እንጂ መሰሪ ልብ የላትም። አንቺ ግን አንደበትሽ ቅቤ ነው፣ ልብሽ ደግሞ መሰሪ ነው። በዚህ አጋጣሚ ልንገርሽና ማለት ነው። አየሽ ያኔ ትዳሬን እያማገጠች ነው፣ ባሌን ካገር እየወሰደች ነው ብላ መክሰስ ትችል ነበረ፣ ግን አላደረገችውም። ለምን? አብርሃም ባሏ ስለነበረ በእንደዚህ አይነት ተልካሻ ነገር ሄዳ ህግ መቆም ስላልፈለገች በሰዓቱ ማለት ነው። ከዛ በኋላ ነው ህግ የመጣው፣ ነገሮችም እየቀጠሉ የመጡት እናንተም ሲብስባችሁ ማለት ነው። እና አንቺ ከሰው ትዳር ዘለሽ ትዳርን ያፋታሽ ሴትዮ ሳትከሰሺ ሩታን በምን መልኩ ነው ልትከሻት የምትችይው? ምን ብለሽ ነው የምትከሻት? እስኪ እንይሽ አድርጊውና እንይሽ እስኪ የምትከሻትን ነገር ማለት እኔ ውሽማ ነኝ፣ አብርሃም ውሽማዬ ነው፣ ውሽማዬን እያማገጠችብኝ፣ የድሮ ሚስቱ ውሽማዬን እያማገጠችብኝ ነው ብለሽ ልትከሺው ነው ማለት ልትከሻት ነው? እንደው ያደፋፈርሽ እኮ እንደዚህ አይነት ወሬ ራሱ አውርተሽ ሚዲያ ላይ መልቀቅሽ በጣም የምታሳፍሪ ሴት ነሽ ማለት ነው። የምጣዱ እያለ የእንቅቡታን ጣጣ። ሩታ ህይወቷን አመሰቃቅላችሁ እንዳልነበር አድርጋችኋል። ዝም ብላ የለቀቀቻችሁ ሴት መክሰስ ሲገባት አንቺ ተገልብጠሽ ትዳሯን ያበላሸሽ፣ ባሏን የወሰድሽ፣ ባሏን ከልጇ ነጥለሽ ለልጁ እንኳን እንዳያስብ አድርገሽ አእምሮውን ጭንቅላቱን ዘግተሽ የወሰድሽ ሴት ሩታን ለመክሰስ ትነሻሻለሽ። ሄርሜላ በሚገርም ሁኔታ በጣም ፈሪ ሴት ነሽ። በነገራችን ላይ ሩታ ከፊትሽ ነበረች አይደል? ባለፈው መታ ቪዲዮ ሰርታለች ካንቺ ጋር ማለት ነው። ሲጀመር ሩታ ያለችበት ሁሉም ነገር ድምቀት ነውና ቪዋን ተመልከቱት። የሄርሜላ 200 ምናምን ደርሷል። አይሽ አይደለ? ሩታ ምን አይነት እንቁ ሴት እንደሆነ። ሲቀጥል ዛሬ የተናገርሽውን ነገር ማለት ነው ከሩታ ላይ መናገር እኮ ትቺ ነበር። እከስሻለሁ፣ ለምንድን ነው ህይወትን የምታመሰቃቂ ብለሽ እኮ መናገር ትቺ ነበር። ፈሪና በጭባጫ ስለሆንሽ ሩታ ካጠገብሽ ስትቆም እኮ እንኳን አይደለም እንደዚህ አይነት ቃላትን መተንፈስ ማለት ነርቭ እንዳለበት ሰው ነው የሚያንቀጠቅጥሽ። አንደበትሽ ሁሉ እስከሚንቀጠቀጥ ነው ርደሽ የምትፈሪያት ማለት ነው። አየሽ ሩታ እንኳን ስሟ ተጠርቶ እንኳን አይደለም ካጠገብሽ ሁና ስሟ ተጠርቶ በጣም የምታንቀጠቀጥ ሴት ነች። ልነግርሽ እፈልጋለሁ ይሄንን ካላወቅሽ ማለት ነው። እና አሁን ይሄ ክስ ምናምን የምትይውን አድርጊውና ማለት የምር ኢትዮጵያ ምድር እንዲያስጠላሽ ነው የምትሆኚው። አንቺ ልጅ በራስሽ ጊዜ አዘቅ እንዳትገቢ እንዳትዋረጂ ማለት ነው። ምክንያቱም አንቺ ይሄን ነገር አድርጋለሁ ስትይ ስላንቺ መረጃ በጣም ብዙዎች አሉ። በጣም ብዙዎች አብርሃምና ሩታ ከዚህ ላይ የደረሱበት ምክንያት ማን እንደሆነ
ተቀምጦልሻል ሚዲያ ላይ ማለት ነው። ደፋ ይሄን ነገር እንኳን ሳታስተውይ አንቺ ዛሬ መተሽ አፍሽን ትከፍቻለሽ። ጭራሽ ለህግ አሳልፈሽ ለመስጠት ሩታን ታስቢያለሽ። ኦኬ በሰላም መኖር ካልፈለግሽ አድርጊዋ ታዲያ። እንኳን አንቺ አይደለም እስከ ዘር ማንዘርሽ ነው የምትመሰቃቀዩ።